ቤታዩ አይ ቤታዩ ይታያችኋል ጋይስ። ቴዲ አረ ጂጂ ጂጂ አማን ነሽ ወይ? ድምጻችሁ አለ ጂጂ፣ ድምጻችሁ አለ ቴዲ፣ ድምጻችሁ አለ። በቃ ስልኬ ሊያሳብደኝ ነው። ጠቁራችኋል። ምን አይነት ሙድ ጀመርሽ ደግሞ አንቺ? ቴዲዬ ውዴ፣ ቆይ እስኪ ድጋሚ ልውጣና ድጋሚ ላኩልኝ። አይደለም ማረም ቁጭ ውሸቴን በደምብ ኩልል ብላችሁ ነው የምትታዩኝ። አንቺ ውሸታ ቤታ ስለዚህ ጋር ልሻደለ ኩልል አየውሻ። ጂጂን አይታታል። ሰው እኮ ሁለት ስልክ ነው ያለው። አንተ ይዋ ልትወጣ ሴቱ ሁለት ስልክ ነው ያለው። እንዲህ ብላ ለገብታ ልታይ ስትል ትታያላችሁ። ኩልል ብላችሁ ታዲያ አራት ስልክ ሰቅዬ ሞራ ቀስ ብዬ ሁለታችሁን አገናኝቼ ላጥልል ነበር። ተያዝኩኝ። እንዴት ናችሁ? እጅ እኮ ሰላም ነሽ? አሉ እግዚአብሔር ይመስገን። እንዴት ነህ ቴዲ? እግዚአብሔር ይመስገን ሁሉ ሰላም። ታቦታችን ተገናኘ። እጅሻ እኔ እኮ በተለቀ እኮ ክብረ በዓል እኮ ለማመስገን እኮ ቀን እየጠበቅኩ ነው። ኧረ በእናትህ ቴዲ ረፍ በእግዚአብሔር። ዋናው ምስልሽ ዋናው የሰው ልጅ ሲያስቀይምሽ ዋናው በፍቅር መመለስ ነው። ገባሽ አይደለ? ይሄ እኮ መቀየም አይደለም። አንተ ወይ አካብዶ ይሆናል እንጂ ይሄ እኮ እኔ እንደዛ አልተቀየምኩ። ሲሪየስሊ እንደ በውስጥ እኮ በደንብ ተረጋግጠናል። በቃ አለቀ። በቀየም አንራገጥም ነበረ። ጂጂሻ ሰላም ነው? በቃ ፖለቲካ አቆምሽ? ይለፈ እውነት ነው። እኔ ስለ እውነት ለመናገር ከሚገባሽ በላይ ብዙ ለፍተሽ የሚገባሽን ያህል ሌላው ቢቀር የሚገባሽን ያህል ሰው እኮ ቴንኪው ትልቅ ነገር ነው። ቴንኪው ትልቅ ነገር ነው። በፖለቲካ ስለተዋጋሽ እንትን ስላልሽ ሳይሆን ሰው ባልነበረበት ሰዓት በተቻለው መጠን ድምፅ መሆን ይቻልሽ ሰው ነሽ እና ይሄ አይገባሽም ነበር። አንድ ቀን እንገማገማለን። እንግዲህ ስልኬ ስታካርጎና እግዚአብሔር ያክብር። ከእግዚአብሔር ነው ዋናው። እነሱ ነፃ ሆነ የኖሩ እንጂ እና ድሮም እኔ ለራሴ አይደለም የታገልኩት። በነገራችን እኔ የምኖረው ጊዜ ችግሩ እኮ የሚያስቡት እነሱ ለእኛ ይመስላል። ሊኖር ይችላል ሰው እንደዛ ብሎ የሚያስቡ ግን አንድ ቀን አስቤው አላውቅም። ሲሪየስ ለዛ ነው። አይ አይዞህ ድካምሽን የሚረዱ አሉ። ሁሉም አሉ በብዛት አሉ። አንዳንዴ ሲናገሩ ሰማለሁ። ያኔ በዛ ጊዜ ድምፅ ስትሆን የነበረች እህታችን ናት እያሉ ፋት እያሉ የሚናገሩ ብዙ አሉ። እንዴት ናቸው? ምስጋና ቢቀርና ስድቡን ቢያቆሙልን ብቻ ነበር የምፈልገው። ምስጋና ቢቀር ስድብማ ስድብ ቁርሳቸው ብዙ አሉ። ስድብ ቁርሱ አልታይም። አውሩ በደምብ ቤት እግዚአብሔር ምስክሬ ነው። ላውራሽ ብዬ የምልሽ እኔ ነኝ አይደለ? እንዲያውም ሁሌ እንዴት ዛሬ እንደመጣሽ እራሱ አይ ነው። ቴዲ ባለፈው ላይ ያመሰግነኝ ስለፈለገ እኔ እና አንቺ ጦር ሜዳ ደርቢ ስለሆንም ቢሆንም ግን ከቴዲ ጋር ማገናኘት አለብኝ። እስኪ አንድ ጥሩ ስራ በሚል ሁለታችን ለማገናኘት ብዬ ነው። ለአንቺም ለሱም ልኬ አውሩ ለማለት ያክል ነው። አደገች አይ እንደዛ ነው። አልተለወጠችም። ቤታው የመጨረሻ መረጋጋት ያለሽ ምን ትያለሽ? ስማርት በጣም በሰለች፣ ቶሎ በሰለች። የሚገርም ነው። እናንተማ ምን አለባችሁ? የኔ ፎቶ ነገ ይዘቅዘቅ እንጂ ምን አለባችሁ እናንተ? አውሩ ተዘቅዝቃ የምትወቀጠው የታየ ናት። አውሩ ምን እንደሚገርመኝ ተቀር የነገ ዱላውን እኔ ነኝ። ይህን ችሎታ ይዘሽ ማለት ነው። እስካሁን ለምን ያልተጠቀምሽበት? ራስ በስ ወደ እሱማ ከገባም ወደ ፖለቲካ ወደ ስለሚገባ ይቅር አይደለ? ቴዲዬ ይቅር። ከፖለቲካው ጠላት ድርቅ ይበል። ዩቲዩብ ላይ ያው ሁሉ አውርቻ $10 የሚከፈልበት ቢቀርስ? ቲክቶክ ላይ እኔ እግሬን ሰቅዬ ለፍልፌ ምናምን በቀን እንደው $500 ይዤ አልወጣም እንዴ? ዩቲዩብ ላይ በአንድ ቀን $500 ነገ 500 እያልኩ በሚሊዮን ቢቆጠረኝ አይሻልም? ዩቲዩብ ላይ ያው ሁሉ ጉድ አውርቼ በአንድ ወር ውስጥ $10 ጠላት ድርቅ ይበል። ምን ቦታኝ? አልሄድም ዩቲዩብ ትቻለሁ። አቁመን ይሻሙበት፣ ተሻሙበት። እዛ ላይ ሟርቱ ሰራች ይሉሻል፣ ሸቀለች ይሉሻል። ነገ ይመጣሉ። ነገ መጥተው ምን እንደሚሉ ታውቃለህ? ምን አልኳቸው መሰለህ? ዩቲዩብ ላይ ከተከፈለኝ የማዳም ልጆችን ዲያስፖራውን አፍንጫቸውን አሰሪያችሁን ብላችሁ ውጡ። ቤት ታለች ዩቲዩብ ጀምራለች፣ ሸቅላለሁ፣ አከፋፈላችኋለሁ ብያለሁ። አሁን ዛሬ ቤታ ይሄንን እምቢ አለችው ይላሉ። ገባል?
ብዙ አልተከፈለኝም ያለችው በደንብ ዳጎስ ያለ ገንዘብ ስታይ አውቃላ ለመክፈል ነው እንደሚሉ አትጠራጠር። ነገር ግን $10 ናጋይስ እንዴት ላካፍል? ለራሴ ራሱ አንድ ቡታንታም አትገዛ። የዘንድሮ ቡታንታ $30 ገዛ። $10 በዛ ይከደንልኝ። $10 እናት ለምሳሌ እንደዛ የሆነባት ታውቃለህ። ከመጀመሪያ ሞኔታይዝ አድርጌው ብያት ቆይታ ነው ያደረገው። $10 4,000 ወቻወር ቶሎ አልሞላልሽ ወዲያው ሞልቶ ታዲያ እኔ እያየሁት ነበረ። ደውይልኝ በቃ አውቄዋለሁ። እንደዛ ደውይልኝ እና አንድ ሞኔታይዝ አሳይኝ ብላት የለችም። ቆይ አሁን ከተከፈለ እንዳው ትልቅም እኮ ቢሆን እኮ $100 $200 ነው የሚከፈላችሁ። ሱፐር ስቲከር ሱፐር ቻት አታስገዣችሁ? ኧረ ባዶ ነው። አልሰራ ብሎ ደግመውበት ይሁን እኔ የዛሬ ዓመት አልሰራ አለ። አንቺ በጣም ትሰሪያለሽ። በቃ ደካማ ነሽ። ቲክቶክ ጀምር። እኔ አሁን ለምሳሌ ቲክቶክ እየሰራሁ ዩቱብ አስተምቶኛል። የራስ ቲክቶክ ለምደሽ ዩቱብ ላይ ያለው ኧረ እኔ ስንት ወዳጅ አለኝ። ቤታዬ የኔ ድንቡሽ ቡሽ የኔ ጣዝማማት ብሎ አንበሳ የሚለቅ ወዳጅ አለኝ። ምን ሳግድም ስለፈለፈኝ ታውቃለህ። መንዝሊ ስለሆነ ተጠራቅሞ ነው የሚጠብቀው። ይቀመጥ። አሁን አራበኝም አልቸገረኝም። የሚከፈል ነገር ይቀመጥ። እዛ የተጠራቀመ ይቀመጥ። ሄድዬ ሁሉ መሰለሽ አሁን ቲክቶክ የግድ ጌም መጫወት አለብሽ። ኧረ ነው ወዳጅ ይመጣል። አንተ ግዴታ ነው ወዳጅ ይመጣል። ባለሀብት ይመጣል። የግድ መስጠት አለባቸዋል። ኖ ጌም ስትጫወት ያው እኔ ግን ማለት ነው የኔ ወዳጆች ባለሀብት ስለሆኑ ቴዲዬ ስትረስ ምናምን ለማላቀቅ ይመጣሉ። ቤታዬ ነው ፍቅር ይላል። አስበዋል። በስራ ምናምን ስትረስ ሆኗል። አዝናናዋለሁ። ሀብታሞችን አዝናናለሁ እንዳይጉላሉ አለ እንዳትሰበር እያልኩ ሀብታምን እያዝናናው አንበሳ ይለቃል። ዝም ብሎ የሆነ ነገር ይለቃል። ቴዲዬ አንተ ዝም ብለህ ጌም ነው የምታስበው። እያዝናናው ትልልቅ ሀብታም አለ፣ ትልልቅ ሰዎች አሉ የሚዝናኑ። እነሱን እያጫወት እየተንከባከብ ዝም ብዬ ይለቃል። እነሱ እኮ አይደለም የሚለቁት፣ በላይሽ ላይ ያለው መንፈስ ነው የሚያስለቅቃቸው። ብላው እንዳይመንዱ ኮንጎ ጫማ የሴት አላላሉ እገዛለሁ ብዬ እኮ ነው ዩቲዩብ ስጀምር ኮንጎ ሁሉ አይቀረኝም እገዛላቸዋለሁ ብዬ። ማሮች የኮንጎ ቀርቷል። እኔ ማማ አስቤ የነበረው ከአንቺ ጋርና ከመጀመሪያ ትዝ ይልሻል የበዓል ቀን ነው የተገናኘ ሰዓት እዚህ ከኪዱ ጋር አሪፍ የመዝናኛ ፕሮግራም አስቤ ነበር። የሚገርም አንተ ደግሞ ዞሮ ዘረ ከሷ አትወጣም አይደለም። እኔ እንግዲህ አይዶን ነው አይ ቴዲ እንደው እምቢ አልኩ አይ ታርቀናል እኮ ቴዲ። ያ ኦፊሻል አላረግነውም እንጂ እርቁን ታርቀን በቃ አይዞሽ አንቺ ትብስ ምናምን ያለውልሽ እንደጋገፍ የሚል በግሩፕ መሪ አውጥተን ታርቀን ግን ለህዝቡ ቀስ በቀስ እንናገራለን። ይሄ ህዝብ እኔም ስታረቅ ይታረቃል፣ ሲጣላ ይጣላል እንዳላወዛግበው በሚል ቀስ በቀስ ነግረዋለሁ ብዬ እንጂ እኛ ታርቀናል። እሺ ማሮቼ ኦፊሻል አድርገን ይዘን እንመጣለን። እኔ እውነት ለመናገር ይሄ ሰው ራሱ ማማት የሚያምርባችሁ ሁለታችሁ ነው። ሰው ስታሙ በቃ እኔ መዝናኛ እኮ ብለሽ ፈልገሽ የሆነ የምታየው ነገር ያስፈልግሻል አይደል? ቲክቶክ ላይ እኔ ታዝናኑ ነገሩ አይበርክም። አይ ጌታ አባቴ ወይ ጉድ! ስሙ ቆይ ምን እንዳሉ ልንገራችሁ። እንትና ቅድም ቅጣት ሳትቀጣልኝ ስለወጣች ቤታ አንዴ ነይ እያለች ነው። እሺ ዜድ ሁለት ይኸው ቤታ ዜድ እየጠበቀችሽ ነው። ሳልወጣ ነው 40 ደቂቃ በኋላ ነው። እኔ አንድ የሆነ መረጃ ልንገራቸውና ዜድ ቴዲ አንድ 40 ደቂቃ ህግ ፍራ፣ ህግ ያግድግ። ህግ ቢኖርም ባይኖርም ግን ህግ ያግድግ። ቆይ አንዴ ቻው ስንባባልም ቻው ደናደሩ ተባብለን ሶስታችን እግዚአብሔር ቆያለሁ ማለት መረጃ እየነገርኳቸው እያለ የእናንተ ነገር ነው። በቃ እሺ እንደዛ ከሆነ እኔም ጌሜን ልጫወት። ጂጂ እንገናኛለን። በቃ ቻው በሉ። በቃ አስታርቃቸው። እሺ 40 ደቂቃ። እሺ ሄሎ አትሳ ጂጂ ሾው እንዴት ነሽ? አስታርቃቸው ለምንድን ተቀል ካልሆነ እንትን ይላል፣ ጥሩ አይመጣም። ቢታረቁ የሆነ ነገር ይቀዘቅዛል ይላል። ምንድን ነው ያጣላቸው ነገር? እንደዚህ ፐብሊክ ያለ ነው ወይስ በድብቅ?
እኔ እንትኑን አላውቀውም፣ ከመጀመሪያ የተነሱበትን ነገር አላውቅም። ግን ከዛ በኋላ ግን የሆነ ጸቡ ከአንድ ሰው ጋር ነው። በቃ በአጠቃላይ ከአንድ ሰው ጋር ነው። ያ ሰው ግን ኃይል ይፈልጋል፣ ግብረ አበር ይፈልጋል። ስለዚህ ያንንም ይቀላቀላል። በሲስተም ላስታርቃቸው ሞክራለሁ። የእናንተም ያንቺም እኮ ገዛ ያስፈልጋል። በደንብ ትግባቢያቸዋለሽ አንቺ። ኮመንቱ ላስታርቃቸው ነው የሚለው። እዚህ ደግሞ ማንና ማን እንትና ሁለቱ ቤታና ኢዲ ወይ ሁለቱ መታረቃለ። ሁለቱ ቢታረቁ ያ ግን ሲከብድ መሰለኝ። ከባድ ነው። የሚዋደድ ሰው ሲጣላ ትንሽ እንትን አለ መሰለኝ። ኤልሻዴ ችግር የለውም። ኤልሻዴ እንዲያውም በጣም እሺ የምትል ልጅ ናት። ኤልሻዴ ከውጭ ስለምታያት ነው እንጂ ታይ ስትሏት እራሱ ትተዋለች። ችግሩ የሆነ ቦታ ችግር አለ፣ በትክክል ችግር አለ። ኦኬ ያ ሰው ደግሞ እዚህ ግሩፕ ውስጥ ያልነበረ ሰው። አሁን የቲክቶክ ልጆች የሉ እነሱ ቢጣልን ተመልሰው ኢቨን ራሱ ባትለምናቸው የሆነ ጥሩ ጊፍተር ሲመጣ ጌም ላይ ሲገናኙ ሳያስቡት ያወራሉ። አሁን የውጭ ጠላት ገብቷል። ገባ ሰው ገባባቸው። ሶስተኛ ሰው ከውጭ አዲስ ሰው ሲመጣ ይሄ ትንሽ አለ አይደለ እኔ ብቻ የሚል ሰው አይነት ነገር ሲገባ ብጥብጣለ እና እውነትም ደግሞ በጣም ብጥብጣለ። ሲሪየስ እግዚአብሔር በረዳን መጠን ይሄ ምንድን ነው የሚባለው? ልክ እንደኛ ሀገር ባለስልጣኖች የሉ እኔ ብቻ የሚል ችግሩ እኮ ሁለቱም የራሳቸው ደጋፊ ስላላቸው አስቸጋሪ ነው። ኃይለኛ ደጋፊዎቻቸውን ማሳመን ይጠበቅብሻል። ያ ትክክል። በተለይ በቤታዮ በኩል ብዙ ደጋፊዎች አላቸው። ደግሞ እነሱ ተመልካቾቹ ምን ይላሉ መሰለ እኛ ሴት እንሂድ እኛ ሴት እንሂድ ይላሉ። ግን የሚያሳዝነው ምንድን ነው ጋይስ ወንበሬ ነው የሚጮኸው። ወንበሬ መቀየር አለበት። ምንድን ነው የሚጮኸው ይሉኛል አንዳንዶች። ወንበሬ ነው ምን ላድርግ ታዲያ? በጣም ተቀምጠበታል። ደጋፊዎቻቸውን ራሱ ማሳመን አለብን። ደጋፊ ማሳመን አለብን። ደጋፊዎቻቸውን ማሳመን አለብን። ያ ይቻላል። ግን ቢታረቁ ሞር ያምራል። ሞርም ደግሞ ችግሩ የሚፈጠርባቸው መንገዶች ይዘጋሉ። ከዛ ሌላ ጦርነት ግን ይመጣል ደግሞ ከዛ በኋላ ታያለ። አሁን ሁለቱ ታረቁ ፕሮግራም ይገባል። ገንዘብ አለው እኮ ገንዘብ ካሉ ታዲያ ለምሳሌ ሌላንቻውን ጌም ብንጫወት ለእኔ የሚሰጡኝ ለእኔ ነው፣ ለአንቺ የሚሰጡሽ አንቺ ማለት ሌላ ምን አለ? ራሳቸው ችግር አለባቸው ጊተሮቹ። ዛሬ እዚህ ጋር በሆነ ፔጅ ይሰጡትና ከዛ ነገር ደግሞ ሌላ ፔጅ ይለውጡና ያማሉ። አንዷ ምናምን ያማሉ፣ ሌላ ቦታ ይሄዳሉ። ከዛ በኋላ አንዷ ትደውላለች፣ የሆነ ነገር ትላለች፣ አንዷ የሆነ ነገር ትላለች። እንደዚህ ወሬዎች ይመጣሉ። ደግሞ ሌላ ደግሞ ትመጣች፣ የሆነ ነገር ትላለች። የሴት ወሬ የለም። እሱ ግን የሆነ እንትን ላይ ሄደ፣ በጣም አስቀያሚ ነገር ላይ ሄደ። የሆነ አስቀያሚ በጣም የሚያዝናኝ ያችኛዋ ማስቂኝ ናት፣ ያችኛዋ እንደምታውቁት ናት። በነገራችን ላይ ቤታዮ በጣም ምስኪን ነው። ትናገራለች፣ ስሚዛ ፊት ለፊት ትናገራለች። ከዛ በኋላ በቃ ጂጂን ከማሰናበታችን በፊት ከኔና ጂጂ ጌም ተጫውተን አናውቅም አይደል? እሺ ወደ መረጃው እመጣለሁ። ከጂጂ ጋር የታሪካዊ ጌም እናርግና 3 ነገሮችን ነግራችኋለሁ። እሺ ታፕታፕ አድርጉ። በዛውም እኔ ቤት ያላችሁ ታፕታፕ አድርጉ። አላውቅም እኮ እንዴት እንደሆነ አላውቅም እኮ ገና ቤታዮ ናቸው እያስለመዱ። ያው ያየው እኮ ነው እየለመድክ ተጫወት። ግን ማለት ይጠቅማል ሆነ ነገር ዝም ብለህ ቁጭ ብለህ በነፃ የምታገለግልበት። አሁን እነዚህን ዝም ብዬ በነፃ ከማወያያቸው አይሻልም? የእውነት ማለት ጥሩ ነገር እኮ ነው። ገባህ? ስራ እኮ ነው፣ ስራ ነው። እኔ እኮ ነግሬያቸዋለሁ። $57,000 የጠፋ ሰዓት ስራ ነው።
ይሄ ነገር እናንተ ጌም እንደ ጨዋታ ትወስዱት ብያቸዋለሁ። ታስታውሳላችሁ አይደል? ስነግራችሁ $57,000 የዳኘን ሰዓት እኔ እዛኔ ነው ራሱ እዚህን ያህል ብር ለካ ማግኘት ይቻላል አላውቅም ነበር። እሱ ነው እንደሚገርምሽ። ተውት በቃ ይጥፋ። ምን በሁለት ቀን 3 ቀን ሰራ አድርጌ ማገኘው ነው ሲባል ደግሞ እንዴ ይገኛል ነገራችን ላይ። እሺ ታፕታፕ አድርጉ። እኔ ቤት ያላችሁ በሙሉ ታፕታፕ አድርጉ። በጣም ብዙ ወዳጆች አፍቃሪዎች ናቸው ያሉሽ። አይገርምም ምን እንደሚሉ በቃ እነሱ ባህሪያቸውን ስለሚያውቁት እዚህ ላይ በቃ የሚጽፉልህ አከሌ እኮ እንደዚህ ናት፣ አከሌ እኮ እንደዚህ ናት፣ አከሌ እኮ እንደዚህ ናት፣ አከሌ እኮ እንደዚህ ናት ነው የሚሉ እና እውነትም ተመልካቹን ማሳመን አለብን። በጣም አንደኛው ይመጣል እንዳትሳረቅ ይላል። አንደኛው ሌላ ቦታ ገብተሽ ስታወሪ የሆነ ነገር ይሰማል፣ ሪከርድ ይዞ ይመጣል። እንደዚህ ብለሻል እዛ ላይ ተፈተሽ ይላል። የተናደዱት ነው ተመልካቾች ያያሉ። ገባ ፍለፊት አትፈርድባቸው። ሳሪና ቴንክ ዩ ያነቡናል። እኛ ምን እንዳሰብን በሙሉ የሚያነብር ሊኖር ይችላል። ጋይስ አንድ መኒ ጋር እንትን ስጡ፣ ፐርፊውም ስጡ። ቴዲን እናሸንፈው። አንድ ፐርፊውም 20 ይሞላል። አንድ ፐርፊውም 20 ይሞላል። አንድ ፐርፊውም አውጡ። ኦኬ ሞልተናል ጋይስ። አንድ ፐርፊውም እሳቱስ ፍቅርዬ ቴንክ ዩ። ከዛ ስራፌል ቴንክ ዩ። ደብል ነው ጋይስ። አሁን ደብል ነው። ደብል ነው። ቴዲ ለአንተ እኮ ፖለቲከኞች መጥተው እኮ መስጠት አለባቸው። ለአንተ ፖለቲከኞች ራሳቸው መጣ አበድረኝ ይላሉ እንጂ የሚሰጣል ጋይስ። ደብል ነው። ፍቅርዬ ቴንክ ዩ። የህዝቦች አበድረኝ ይልሻል። አበድረኝ ይልሽኛ ሀገር ፖለቲከኛ ምን አለ? አያና ጋር ትገናኛላችሁ በቲክቶክ እዚህ ላይ ማለት ነው። ይመጣል። መጥቶ ነበር ባለፈው። መች ነው የመጣው? አውጥተህ ከቤት አገር ቤት አስገባ። ገባ ጠቅሞ ገባ በለው። አለቃ ሆኗል። ዝናት ያለሽ አለቃ ገብረሃና ሆኗል። እንዴት ነው ሹመት ምናምን አገኘ? እንትን አይገርምህም? እኔ ሳስበው ነበር ባለፈው አንተ ጋር መጣ፣ ከዛ ወጣ ፓርላማ የሚገባ ያስታውቃል። የሆነ ቦታ እንደሚደርስ ያስታውቃል። አንዳንዴ መድረክ ሊከፈትልሽን መድረክ ስትጠቀሚ፣ በተለይ አሁን የቲክቶክ ዘመን ነው አይደል? የምትናገሪያቸው የምትሰሪያቸው ፖለቲከኞች በተለይ እንደዚህ የፖለቲካ የሙሉ የፖለቲከኛ ላይ የሚሆኑ ሰዎች ጥሩ መድረክ ጥሩ መልካም አጋጣሚ ይፈጥራል። ከሰው ጋር አስተዋውቅሻል። አየሁ ባለፈው እኮ በቀለ ገርባ ጋር ከሲል ቅዱሳ ጋር ከማን ጋር? ከበቀለ ጋር ከስቃይ ጋር ከቶደቱም ጋር አቃላ አለትም ነበሩ። ዶክተር ራሄል የኢትዮጵያ የተቃዋሚ ፓርቲዎች ሊቀመንበር ናቸው። ኢትዮጵያ ተቃዋሚ ፓርቲዎች ህብረት ጽሕፈት ቤት አዳዲስ ልጆች ይወጣሉ። አንተ ጋር አሁን አዳዲስ ልጆች እየመጡ ነው። ብዙ ልጆች አሉ። እነ ሳም የሚባሉ ልጆች መጥተዋል። እንደገና ደግሞ ማነው አዲሱ ልጅ የመንግስት ደጋፊ ያየራል የሚባል ልጅ መጥተዋል። ሶፊያ አም ሶሪ እግዚአብሔር ምስክሬ ነው። እኔ አይደለም ብሎክ ያደረኩሽ። አም ሶሪ ሶፊያ አይ ኖ ቪክተር ኢንዶሽ እኔ አይደለም ብሎክ ያደረኩሽ። በማላውቀው ነገር ወደ እንዳለ ጊፍተሮች የተሰብስበው ብሎክ አድርገውብኝ ያው ጊፍተሮች እየወቀሱኝ ነው። አሁን ለምን ሞዴሬተር ለሰው ነው የምትሰጪው አንቺ? እኔ ዝም ብዬ ነው የምሰጠው። ስጭኝ ሲሉ እዚህ ጋር ምናምን ነገር እሰጣቸዋለሁ ወይ ራሳቸውን ዲፌንድ እንዲያደርጉ ብዬ ማለት ነው። እዚህ ቤት ጊፍተሮች የምትናገር ከሆነ ከናካቴው ነው የምትቦለከው። በምን ታውቃለህ? በጣም ተጠንቀቅ። የጻፉልኝ ነዋ።
በምን ታውቃለህ? ብሎክ መደረጋቸው ጊፍተሮች ነው እየሰደቡን ነው ብሎ ኮመንት ሲያደርጉኝ ምን ነው ስድብ ጊፍተሮችን እኮ ነው ጊፍተሮች እነዚህ ጊፍት የሚሰጡ የለም። እኔ ጋር ኢምፖሲብል ማንም ብሎክ አደረግሽማ። እኔ ጋር ሞዴሬተሮቼ በጣም ትላልቅ የሚታወቁ ሰዎች ናቸው። ያ ካለኔ እውቅና ውጭ እኔ ለህልፕ ለማድረግ ሰው ከሁሉም አንዳንድ ነው ያሉት። ሰው ብሎክ ምናምን አያደርጉም። ኢቨን እነሱ የተደረገው እንዳለ ጊፍት የሚሰጡኝ ብቻ ያው አሁን ራሱ አንዷ መጣ ሶፊያ የምትባል አውቃታለሁ። በምን ሪዝን ነው ግን ብሎክ ያደረግሽኝ አለች። አላወኩም። ጊፍተሮችሽማ ብሎክ የሚያደርጉ ከሆነ እነዚህ ተንኮለኞች ናቸው። ያ 5 ጊፍተር ትላንትና ወጣሁ ፈልጌ ደግሞ ማአት ብሎክ ስላደረኳቸው አለቃቸው ሞዴሬተሮቻቸው ጊፍተሮችሽን ብሎክ የሚያደርጉ ከሆነ እኮ ይሄ እግዚአብሔር ምስክሬ ነው። እንዳለ ተለቅመው ጊፍተሮቼ ናቸው ብሎክ የተደረጉት። አሁን ደግሞ አንዷ መጣ ምን ሆነሽ ሶፊያ ማለት ደግሞ በጣም ጊፍተሪ ናት። በጣም ጊፍተሪ ነው። አሁን እኮ ነው የማያት ማክሲመም ከ5 ሰው በላይ ሞዴሬተር ባሰጫቸው ይሻላል። ለምን ከሰው ጋር ያቀያይሻል። ሚዩት የሚያደርጉ ብሎክ የሚያደርጉ ምናምን እነዚህ እኔ አሁን አንዳንዴ እዚህ ጋር እኔ ፖለቲካ እያወያየሁ እያለ እኔ ይሰድቡኛል። ስድቦቹን አለ ብሎክ አታረግ ምንሽ እኔ አሁን የቤቱ ባለቤት እኔ የተቋቋምኩት ሞዴሬተሮቹ አንዳንድ አይችሉም ወይ እዚህ አንዳንድ ሞዴሬተሮች ገስት ላይ ይቀመጣሉ እና ሲተቿቸው ይፈራሉ እና ብሎክ ወይ ሚዩት ያደርጓቸዋል። ፊፊሻ እና ፊፊቾ የሚባሉ ልጅ ታውቂያለሽ? ፊፊ ካናዳ ናቸው። ካናዳ ናቸው። ፊፊ ታውቃለህ? 2 ፊፊዎች አሉ። የሚጫወተው አይደለም ጋይስ ፐርፊውም እንዴ ላሸንፈው እንጂ እናንተ ሰዎች ሁሌ መሸነፍ አለብኝ። እሺ አሁን ደብል ነው። በወሬ ምንም መንቀሳቀስ አልቻለም። ፐርፊውም ያስፈልገኛል። ፐርፊውም አርጉ። እጄን እንደዚህ ማወራጨት አለብኝ። እንደዚህ ያልኩኝ ፐርፊውም አርጉ ጋይስ። ፐርፊውም ቴንክ ዩ የኢየሱስ ደም 44 አሁን ደብል ነው። ባንደናል፣ ስራ ቀይረናል። ይሄን ዘፈን ታውቃለህ? ቴንክ ዩ ቆይተሽ መጣሽ። አሁን ማሸነፍ አለብኝ። ደብል ፊፊ ነው አውቃታለሁ። ካናዳዋ ነው እሷ አይደለችም። ሌላ ጋይስ ደብል ነው። የሆነ ነገር እንደዚህ ንዱበትና እጥፍ አድርጎት ወይ እሱ ያሸንፍ ወይ እኔ ላሸንፍ። ደብል ነው እንግዲህ የተጫወት ዮሲፋንስ እንደዚህ ዘመንህ ይብራ። አንቺ አምፖል ነው የሰጠኝ ታውቂያለሽ? ዘመንህ ይብራ እንደዚህ በጨለማ አትጓዝ። ዘመንህ ይብራ እንደዚህ በኢየሱስ አበዛሽውት። የእኔ እናት ቴንክ ዩ ከኢትዮጵያ ሳራ ከኢትዮጵያ ነው ጊፍቱ። ያው ቦጣ ይተካልሽ ኢትዮጵያ ናት። አሁን አልደርስብኝም። ምን ይሻላል? በአንቺ መሸነፍ እኮ ክብር ነው። አንጋፋ ይሱታል በስነ ስርዓት ግን እንጫወታለን። አንቺ ቁም ነገር አስቤበት ሶፊዬ። በተለይ እሑድ ብትመጪ ደግሞ እሑድ ብትመጪ እኔ እሑድ ስትይዝብኝ ታናድደኛለህ። ምክንያቱም እሑድ ለእኛ ለጌሞች አሜሪካኖች የሚያርፉበት አይደል? ልንገርህ ማለት እኔ ህዝቡ ይዛለሁ። እዚህ ቅዳሜ ስራ የለም በጌም እሺ፣ ያው ሁሉም የሚወጣበት ነው። ዓርብ ይኖራል። እሑድ ግን በጣም እኔ በማቀጥለው ጊፍት በጣም ታገኛለህ እና አንተ ይዛቸው ቁጭ ስትል ወይ እኔንም አስገቡኛ። በቃ እኔ አሁን እኮ በቃ ወደ እናንተ ልግባ። ማክሰኞ ለፖለቲከኛ እንደውም ሰኞ ቢደረግ ወይ እውነት እግዚአብሔር ምን አባቱ ድሮ የሚሰራ ስራ ዛሬ ፈቀድኩት። በቃ በተለይ 3000 ምናምን 2000 ይዞ ቁጭ ሲል ከዚህ በኋላ የፖለቲከኛ ጊዜ ሰኞ በቃ እንደዛ አድርገው ሰኞ ቁርፍድ ያለ ትንተና ለመስማት ምን በዛ ቤቱ ቁጭ ብሎ ረፍት ሲያደርግ ገባ ጌም ማየት ስለሚፈልግ በደንብ ነው እሑድ የምትሰራው። ድሮ በእኛ ጊዜ ማለት ነው። ሳሪና የኔ ቆንጆ
እደግልኝ በወጣ የተካ በሰላም ቤት ጊዜ ማማዬ ቴንክ ዩ ተንኮል እየተማረ ነው። እኔ ተንኮል እኔ ተንኮል አስተምርሃለሁ። እሺ ይሄ አንዳንድ አሸነፍሽ ይሄ ቤስት ነው የሚሆነው። አሁን ካሸነፍኩ ደግሜ ትቀጣለህ። ኦኬ ግን መቅጣት ጥያቄ ነው። ጋይስ ታፕታፕ አርጉ። ሁላችሁም ታፕታፕ አርጉ። ሁላችሁም እኔ ቤት ያላችሁ ታፕታፕ አርጉ። ፎሎ አርጓት፣ መርቋት በእግዚአብሔር ሎንግሳ ታፕታፕ አርጉ። ሁላችሁም እኔ ቤት ያላችሁ ታፕታፕ አርጉ። ታፕታፕ አርጉ። ትግሉን ቴዲሽን ነው እያለ ነው መሐመድ። ጸባይ አሳምሩ መሐመድ። ታፕታፕ አርጉ። ታፕታፕ ሁላችሁም እኔ ጋር ያላችሁ ልጅ እኮ እየነገርሽኝ አንዳንዴ ግላፍስ ምናምን ሲኖራቸው እንዴት እንደሆነ ግላብ ሁሌ 30 ሰከንድ ሲቀረው ጫወታው ስታሸንፍ ነው ግላብ የሚሰጣቸው። ኦኬ አሸነፍ። እኔ አሁን ግላብ አለ ልክ 30 ሰከንድ ሲቀረው ወይንም ደግሞ ስፒድ ቻሌንጅ ላይ ይልቀቁል ደብል ነው የሚቆጥረው። እሺ ግላፍስ አሁን አይደለም ተብላችኋል። 30 ሰከንድ ሲቀረው ወይንም ስፒድ ቻሌንጅ ላይ ትለቁለታላችሁ። ግላብ ስትለቁ ደግሞ አበባ እንዳሰጡ ካልሆነ አይቆጥርም። ጋላክሲ ከሆነ ይቆጥራል። ሳሪ ግላፍስ አለ አከፈለክ ደግሞ የቲክታክ ሴሽን ወይና እሱን ይስጡ ቲክታክ ምልክት ግላብ እንዲቆጥር ብዙ ጊዜ ግላብ እንዲቆጥር የቲክታክ ሴሽን ሲሰጥ ግላቡ አይበለ አንተን አይደል ቲክታክ እንትን ይላል። ጋይስ ታፕታፕ አርጉ ያሉትን ነው። ታፕታፕ አርጉ። እኔ ቤት ያላችሁ ታፕታፕ አርጉ። ታፕታፕ አርጉ። አሁን የመጨረሻ ነው። ዜድጌ ሁላችሁም ተባብራችሁ ጋዜጠኛ ቴዲ አዋሳን በጂጂኪያ ተሸንፏል የሚለው ነገር ማጻፍ አለበት። ይሄ ቀን የታሪክ ነው። እንደዛ አሁን እንዲሉናል ነገር ያው ልንሰደብ ከኦሮሞ ጠላት ጋር ነው ያለሽው ምናምን ይላልባለች። እዚህ ቲክቶክ ላይ ኦሮሞን ያስከብረው ቴዲ አዋሳቱ ነው። አይገባችሁም? የሚከራከራል ላይ ግን የእውነትን እያስተካከልክ እግዚአብሔርን እኛ መጀመሪያ ላይ እየተሰደቡ አልነበር በየቤቱ ሲያወሩ የነበሩት። በኋላ ግን እስኮድ ብሔር ብሔረሰቦች ሰዎችም አሉ እኮ ጋይስ። ፐርፊውም ፕሊዝ ፐርፊውም ስጡ፣ ለእኔም ለሱም ፐርፊውም ስጡ። እሺ 20 ወይም አንድ ፐርፊውም ጋይስ ፐርፊውም ሶሲ ፐርፊውም ሞልተናል። ፐርፊውም ልጆች ፐርፊውም አምጡ። ፐርፊውም ይላል ሶሲ ቴንክ ዩ ማማዬ። አሁን ትሪፕል ነው እዚህ ጋር ትሪፕል ነው። ጊፍተሮች አሏት ጂጂ ትሪፕል ነው ጋይስ። የመጨረሻ መቀጫው ነው ቴዲ የሚቀጣበት እዚህ ጋር ጥራኝ እንዳትል ጋይስ። ትሪፕል ነው አደራ። ትሪፕል ነው ጋይስ። ትሪፕል ነው ሶሲ ትሪፕል ነው። ከሞን በሶስት ነው ሻይን አሁን ሶስት ሺህ መግባት አለብኝ ጋይስ። ትሪፕል ነው እሳቱ አረ እንዳንሸነፍ ቲንክ እናት እግዚአብሔር እያሰብኩሽ ነበረ ጋይስ። እርዷት። ትሪፕል ነው ጋይስ። ቤተሰብ ጋይስ 3000 ማለፍ አለብን ጋይስ። ትሪፕል ነው ከሞን እየደረስን ነው። ትሪፕል ነው እሳቱ ወይኔ ትሪፕል ነው። ኦኬ ታፕታፕ ማሸነፍ አለብን። ይሄንን ማሸነፍ አለብን። ሳሪ ቴንክ ዩ እሳቱ ታፕታፕ አርጉሽ። ታፕታፕ አርጉ ሶሲ ቴንክ ዩ ታፕታፕ ይሄንን ማሸነፍ አለብን። በታፕታፕ ካረጋችሁ ጊፍተር ይመጣል። ታፕታፕ አርጉ። ሳሪና ግላባለሽ 30 ሰከንድ ሲቀረው ግላብ ትለቅልኛለሽ። ሳሪና ግላባለሽ። ሳሪ የኔ ቆንጆ ግላባለሽ። ጊፍት ላይ ሄደሽ ማግኘት ትችያለሽ ግላብሽን። ከማ ታፕታፕ አርጉ። ማሸነፍ አለብን። ካልሆነ እበላለሁ። ላዮኔን ታስበሉብኛላችሁ። ላዮኔን በላዮን ያሸነፍኩት በ10 ሺህ ያሸነፍኩት ልጆች ከሞን ሳሪና ግላቡን ልቀቂው። ወንዳታ የማንኪያ ነገሮች ይመራሉ
ጋላክሲ ጋይስ ጋይስ ግላብ አለ ጋላክሲ ጋይስ ግላቡን ነክታችሁ ጋላክሲ ጋይስ ግላፍሱን ነክታችሁ ግላቡን ነክታችሁ ጋላክሲ ኧረ አንድ ጋላክሲ ጋዴሚት አንድ ወይኔ በ5 እኮ ነው የሚቆጥረው ጋላክሲ ከሞ ሳሪና ወይኔ ቆንጆ ማናት በእግዚአብሔር ኦዳ አሸንፈናል። አንድ እኩል እንጂ የመጀመሪያውን በአንድ ሺህ ነው አይደል? ያሸንፍከኝ በአንድ ሺህ ነው። አንድ እኩል ይሄ ቤት ነው። ቀጣዩ ቤት ነው። አሁን የመጨረሻ አንድ ምክንያቱም መጀመሪያ ያሸነፍኩ መጀመሪያ በአንድ ሺህ አሸነፍከኝ፣ የሚቀጥለውን በ10 ሺህ አሸነፍኩ። አሁን ደግሞ አንተ በዚህ አሸነፍ በአንድ ሺህ አይቆጠርም። ስለዚህ ቤት ነው። አንድ ቤት መጫወት አለብን እንዲለየን ማለት ነው። እሺ እኔ አላታለልም። በጣም ሀቀኛ ነኝ በነገራችን ላይ ጋይስ። አሁን ከተሸነፍኩ እግዚአብሔር ማለት ነው ጀማሪ ነው ብለሽ አይደል? እኔ እንደዚህ አልወድም። ባውቀው ራሱ እኔ ማለት መሸወድ ይደብረኛል። ተቃል አልወድም። ጋይስ እሺ፣ ታፕ አድርጉ። እኔ ጋር አላችሁ። ታፕ አድርጉ። አሁን መለያ ነው። እሺ ሁላችሁም ታፕ አድርጉ። ሁላችሁም ሳሪና አሁን መለያ ነው። ሳሪዬ ግን ኢትዮጵያ ናት ያለችው። እኔ ራስ ብር ብልክላት ደስ ይለኛል። ቫኬሽን ላይ ናት። ሌሎቻችሁ ታፕ አድርጉ። አሜሪካን ሄደችው ከአውስትራሊያ የባንክ አካውንት አብሯል። ሄደ ሳሪና ምን ችግር አለው? ታፕ ጋይስ እሺ፣ ታፕ አድርጉ። እኔ ጋር ያላችሁ በሙሉ ጋይስ ታፕ አድርጉ። እኔ ቁጭ ብዬ ሳውራ አታዋሪ እሱ ለምን ትይላየ ላስተምረው አዲስ ነው። በኋላማ ዘጋዋለሁ። እንደ ስጫወት ማላዋራው ጆካ እየያዘች ነው እያሉ አታዋሪ እሱ ታፕ ጋይስ። ኦኬ አሁን ቦነስ ነው ልጆች፣ ቦነስ ነው። ነገር ዝገጫውብኛል የሚሞላው ምንድን ነው? አንድ ፐርፊውም ወይ አበባ ጎበዝ ጋይስ። ቲና ፐርፊውም ጋይስ፣ ፐርፊውም ሞልተና ቴንክ ዩ አሲ ኧረ ፐርፊውም መለያያችን ነው። ፐርፊውም ያስፈልገኛል። ሶሲ ትሪፕል ሊመጣ ነው። ከሚንግ ሱን ጂጂን ቤስት ማሸነፍ እኮ ቀላል አይደለም ጎበዝ። ጂጂን ማሸነፍ ጌም ሳሪስ ቱሌት ሶሲ ቱሌት ትሪፕል ጋይስ፣ ትሪፕል ቤተሰብ፣ ትሪፕል አሴ ትሪፕል ነው። ኔትወርክ አይደለም። አይ ኖ ካልሞላለህ እናጥፋው። ሞልቶልኛል። አንቺ ካልሞላልሽ ኖ እንትን ካለቀ ስፒድ ቻሌንጅ ካለቀ ማለት ነው። ያቢ አይሆንም ሰጥቶ ምንም ማድረግ አይቻልም። ይዲሻ እደርስብሃለሁ። ከሞን ሂዱበት። ለጥያቄ ተስተካክለሽ ተቀመጪ። ታፕ ጋይስ። እሺ ታፕ አድርጉ። አያሸንፈኝም ፍጹም። ጠብቂ። እሺ ሳሪና ጠብቂ። ኮድ ሳሪና መቼስ ዲሽን ጤማ ፊፍቲቾ ሳሪና ባንክሽ እምቢ በል፣ ስልክሽ ስታክ ያርግ። ሳሪና እጅሽን ቄጤማ አድርገው። እግዚአብሔርን አረገባት። ስልክሽ ከእጅሽ ይለቅ። አይኗ አውቃለሁ፣ ግን ደግሞ ሁለታችሁም እኩል ስትለቁ አይቼዋለሁ። ይገባል። ፓስወርድ ይጥፋብሽ። ቴዲሳ ትጠቅመናለች ለሁላችንም። ደስ የሚለው ጊፍተር ምን እንደሆነ ታውቃለህ? እኔ ከሌለው አንተ ጋር ሄደው ይሰጣሉ።
እግዚአብሔርን የኔ ጊፍተሮችም እኔ ከሌለው ሌላ ሰው ጋር ሄዳ ነው የሚሰጡት። ወይ አንቺ ጊፍተሮች ደስ ይላሉ። ብዙ ጊፍተሮች አንዳንዶች እኮ ለምሳሌ አንዳንዶች ያሉ በሌላ ስልክ ያዩና ለምሳሌ አሁን እዚህ ጋር የሰጡ ልጆች አሉ ለፍቾን ያሊ ምናምን የሚቆጡ አሉ። ጋይስ ጠብቁ፣ ሳሪና ጠብቁ። እሺ ጠብቁ የክርስቶስን መምጫ ጠብቁ። ስናይ ፊፊን ታውቃታለህ? እንደ ፊፊ መጫ ስናይ ታፕ አደራ። ይሄ ቤስት ነው አደራ። እሺ ቲናዬ ቢዚ እያደረገች ነው። ታፕ ባሩ ቲናዬ ጠምደታችሁ ቲና ምነግርሽ ሚስጥር ነው። ታፕ አድርጊ ቲና እኮ ታፕ አድርጊ ነው ቆንጆ። አንቺ ታፕ ካረግሽ እንትን ይላል። ጋይስ ከሞን ግላብ አይደለም ግላብ ነው ሳሪና ይሄ ቆንጆ እግዚአብሔር ምስክሬ ነው። ሳርዬ እኮ መጨረሻ ታማኝ ሰው ናት። መጨረሻ ስንት ዓመት ሳሪና ኑሪ። ሁላችሁንም በጣም ነው የማመሰግነው። ቴንኪው ማማዬ፣ ቴንኪው ሳርዬ። ሳሪን ፎሎ አድርጉልኝ። ጉድ ናይት ማማ። ዋናው ልምድ መቅሰማችን ነው። መሸነፍ በእውነቱ ከአንቺ ጋር መፎካከር ራሱ እንደማሸነፍ ነው የምንወስደው። ይህ እንደ ድሮ እኮ አይደለም። ድሮ ቀረ። ይህ ቀላል ናቸው ያሉት። እነሱንም ብሎ እንዲህ ሳሪና ግን ብሎ ካልተደረግሽም እንዴ እንዳለ እኮ ጊፍተር ጓደኞችሽን እኮ ብሎክ ተደርገዋል እኮ እዚህ ላይ እንዳለ ሶሲ ራሱ ብሎክ ተደርጋለች። ሳሪና ጉድ ናይት የኔ ቆንጆ፣ መልካም ምሽት ይሁንልሽ። ምን ልቅጣሽ ሳሪ? ምን ልቅጣልሽ? ቅድም ኔትወርክሽ ይዘጋ እግርሽን እጅሽን ቄጠማ ያድርገው ስልሽ ነበር። ጻፊልኝ ቴዲ። ምን ልቅጣልሽ? ሚሚዬ እኮ ሳሪናን ፎሎ አድርጓት። ምን ልቅጣ? ምንድን ነው የምትፈልጊው? ሁላችሁንም ፊፊሻ፣ ያቢ፣ አሲ፣ ሳሪ፣ ኢትዮጵያ፣ ላቭ፣ G44 ሁላችሁም ቴንኪው። አይዞን። በሚቀጥለው ሰፖርተሬ ነው ማን? ሳሪና ፎሎ አድርጓት ጋይስ። ምን ልቅጣው? ቴዲ ምን ትጫወታለሽ? ቴዲ we love you all። ቅጣት ነው። ምን ይጠቅማል? እዛ ሆነሽ ብትወጂኝ እዚህ መተሽ ታታፋታረግ እንወዳለን። ሁሉም ፋሚሊ ትላለች። ሙሌ አብርሃም ቴንኪው። ምን ልቅጣሽ? ወተት ሲጠጣ አንድ ኦኬ። አስኪን ኩዌሽን ነው የምፈልገው። ጥያቄ እንመልሳለን። ችግር የለም። እማትመልሳቸው ጥያቄዎች አውቃለሁ። አሁን እሱም ብጠይቅህ ሁሌ ከኔ ነው የሚመጣው። ታውቀዋለህ ምን እንደሆነ። አንዴም ጠይቀሽኛል። የዛሬ 2 ዓመት ነው ምናምን እንደመጣ ማለት ባውቀው ደስ የሚለኝ ምክንያቱም ሳይድ ለመያዝ እኔ አሁን እግዚአብሔርነት ባውቀው ደስ የሚለኝ ደስ ይላል ማለት ፍሪ ሆኜ አንተ ጋር ማውራት እችላለሁ ለማለት ፈልጌ ነው። እና ይብላላ ኦኬ። አንድ ጥያቄ እሱ። ሁለተኛ ይስፈንልን። ሶስተኛ ኦኬ። የኔ ጥያቄ ሁሉ የሚጠይቀው ነው። ከፈለክ መልስ፣ ካልፈለክ 3 ጥያቄ ጠይቀሃለሁ። እሺ። በመጀመሪያ ሚስትም አለው ማንኛውም ወንድ ቢኖረዋል እንኳን እሱ አይደለም ሌላ። እሱን እኮ ነው የምላችሁ። ኦኬ
አንደኛ የመጀመሪያ ጥያቄ የሁሉም ጥያቄ ኢትዮጵያን ሙሉ አንተ ተከታዮችም ሊሆኑ ይችላሉ፣ እንዲሁም አክባሪዎችም ቃራኒዎችም መልካም ሰዎችም ቢሆን ያውቁ። አሁን ለምሳሌ ምንም ማለት አይደለም፣ ለክፋትም አይደለም። እንደው ቢያውቁት የተወለድከው ሐዋሳ ነው፣ ያደግከው ሐዋሳ ነው። በነገርሽ እኔ ሐዋሳ ልጅ አለው እና እኔ አውቃለሁ ስቴዲ ሐዋሳ ስለሚል ነው አይደል? ከማን ጋር እንዳደግከኝ ትምህርት ቤት እንዴት ሆነ ማንካለ ካልሽሽ እንግዲህ ካልሽሽ እኔ እንግዲህ እንደዛ ነው የሰማሁት። እኔ ብዙ ነገር እኮ መሰለኝ አንዱ የአዲስ አበባ ይላል፣ አንዱ አብራቸው ያደግካቸው ልጆች አሉ፣ ትላልቅ ሰዎች ደህና ደረጃ ላይ ቴዲ ሐዋሳን እኮ እኛ እናውቀዋለን። አብረን ያደገው አብረን አንድ ትምህርት ቤት የተማርነው ያሉ ልጆች አሉ። ከሐዋሳ ከአዲስ አበባ ከጎንደር የተወለዱት ይችላል። እኔ ያው የምትመስለኝ የሐዋሳ ልጅ አትመስለኝ። የት ነው መስለው? የሆነ የአዳማ ልጅ አዳማ አካባቢ ናዝሬት። ያ ኦኬ የአዳማ ልጅ ትመስለኛለህ። ምክንያቱም የእነሱ ባህሪም አለ። ግን ጥርስህ ላይ ደግሞ ወይ በኢህአዴግ ውሃው ከተጠራ በኋላ የተወለዱ ልጆች እኔ አሁን ወንድሞች አሉ እና ትናንሾቹ ጥርሳቸው ላይ ትላልቆቹ አለባቸው እና የአዳማ ልጅ ትመስለኛለህ። ትንሽ እድሜ ቤት መስለኛል። አዳማ እኔ አንዴ ነው ወደ ሶደሬ ሲሄድ ብቻ ነው ማለት ሁለቴ ነው ማለት። ጥያቄያችን መልካም በቃ የት ነው የተወለድከው? እሱ እኔ እርግጠኛ ነኝ ሐዋሳ ነው ያደግኩት። የተወለድክበትም ላይሆን ሐዋሳ ግን አብረው ያደጉ ልጆች አብረው በጣም የሚያውቀው ልጆች ነግረውኛል። አንድም ሳይሆን ብዙ ልጆች ማለት ነው። ከኛ ጋር ነው ማምናቸው ልጆች ናቸው። አይዋሹ። ኦኬ ግን ለእኔ ግልጽ እንዲሆንልኝ ቤተሰቦች ከየት ማለት ነው? እንዲያውም ቤተሰቦች ከወለጋና ከሸዋ ነው የመጡት። ያደግኩትኝ አዲስ አበባ ነው። የተወለድኩትኝ ወለጋ ነው። ኦኬ ወለጋ ነው። በሶስት ዓመት የመጣሁት እና እናቴ ግን ያደገችው አዲስ አበባ ነው። እሷም ትንሽ ሆና ነው እኔ እንድትወልደኝ ነው ወለጋ ሄደችው እንጂ እና አንድ ይሄ ሁላችንም ጥያቄ አቤት እዚህ ጋር የሚጽፉት በግስ ብትሆንላቸው ደስ የሚላቸው የት እንደሆነ ታውቃለህ? ብዙ ጊዜ አንተም ላይ ስላየሁት ጎንደሬ ኦሮሞ እንዲሆንልን ማንፈልግ ይመስላችኋል? ጸብ እንጀምር። እሺ ጉራጌ የምትደግሙ ጉራጌ ብዙ ሰዎች የጎንደር ባህሪ ያለ የጎንደሬ ባህሪ ያለኝ ለምንድን ነው እንደዛ የሚሉት? አንደኛ በጣም ሰው አክባሪ ነኝ። ሰው ካልነካኝ አልነካም። ሁለተኛ ነገሬን በጣም ወዳለሁ። በጣም የጎንደሬ ባህሪ ማለት እንደዛ ነው ነው የምትለው? ይሄ ከመሳሰለው ይሄ የጎንደር ባህሪ ነው። ኦኬ አንዳንድ ቦታዎች ላይ እግደረደራለሁ መሰለኝ። እግደረደራለሁ እሱ ምትል ይሻላል። መግደርደር ባህሪ ያለብኝ። ኦኬ ኢቨን አንድ ጊዜ አስታውሳለሁ ለመጀመሪያ ጊዜ ከፍቅረኛ ጋር ተኝቼው ባይገርምሽ እናርግ ስትለኝ አሁን አደረኩኝ። በዚህ ደረጃ ነው የሚደረደረው። ማንጎራጉር ወዳለሁ፣ ዘፈን ወዳለሁ። ኦኬ አርት ውስጥ አለው። ግጥም ጽፋለሁ፣ ድራማ እሰራለሁ። የስነ ጽሁፍ በጣም ወዳለሁ። በጣም ሰርተህ ታውቃለህ? ኦብቪየስሊ ያ ኦፍኮርስ። እንደኛ እሱ ማይነሪን ስማር ማለት ነው ሊትሬቸር ድራማዎች ላይ ይሄን ድሮ ነው የምሰራቸው ነገሮች ብታይ ድራማ እንደሰራ እንደነበር እየታውቂያለሽ። ነው አለባበስ ምናምን በጣም ብዙ ሰርቼ ፐብሊክ ያላረኳቸው ይሄ ትውልድ ሊቋቋማቸው የማይችላቸው ብዙ አሉ። ፕራይቬት አድርጌ ያስቀምጥኳቸው። ጉራ ግን እንትን ላይ እንዴ እግዚአብሔር እንጂ ጎንደሬ ላይ ጎንደሬ እንደዚህ ጎራል
ጎንደሬ እኮ እንትን ጉራ ሳይሆን አንተ አሁን የምትለው ነገር ነው የምልህ። አሁን አንተ ምን ሳክስ ነው የምንለው በአዲሱ አራደኛ ሳክስ ነው ሪያሊቲ ነው እንጂ ሲሪየስ አላየሻቸውም? ድራማ እንደውም አንዳንዶቹ እንደውም በቃ አስቀምጫቸው ነው እንጂ ፕራይቬት አድርጌ ድሮ እኮ እንደዛ ሰራላችሁ ነበር እኮ ድራማ ምናምን ሰራ ነበር። ያሁን እንደውም አሁን ለመዱት እንጂ አሁን እንደውም ሰው ባላወቀ ሰዓት እግዚአብሔር እብድ ሆኜ እሰራለሁ ምናምን በቃ ብታይ በቃ እንደማታውቂኝ ነው። አታውቂኝ ያሳዩት አንድ እኔ ጋር ግቢና ወደታች ብዙ አሉ። ቲያትር ቤት ነው እዚህ ቲክቶክ ላይ አገር ቤት ድራማ ምናምን እሰራለሁ። ጆርናሊዝም ነው የተመረኩት። እንደ ሊትሬቸር ይሄ ድራማ ምናምን ሰርቻለሁ እንደማይነር ማለት ነው። እውነቱን ነው እኮ እግዚአብሔር የቀልድን አይደለም ማለት ነው። አሁን ወደ ገደለው የት ነው የተወለድከው? ሙቪ ሰርቻለሁ። አንድ ሙቪ የድራማ ላይ ተመልያለሁ። ጥያቄውን ይመልስልን። የት ነው ወና በጣም ደስ ይለኛል በጣም። እሺ ሌላ ጥያቄ አለ? እነዚህ አላቃቸው ልጆች ስለሆኑ ላይመቹ ስለሚችሉ ወዲክን ያላረክ እና ጂጂ ጊዜ ነው። ግን ለፊንት ለመስጠት ያህል እኔ አብዛኞቹ ቤተሰቦች ከደቡብ ውጭ ናቸው የተወለዱት። እኔም ውልደቴ ምናምን ጭራሽ ደቡብ አይደለም አሳ ምናምን። እኔ አብረው ያደጉ የእውነት ከፈለክ እኔ ጠይቃቸውና ድጋሚ አሁን አሁን አንዴ እዚህ ገስት ላይ የሆኑ አንዳንዴ አብረን ያደግን ሲሉሽ ግራ ይገባኛል። አሁን አንዳንድ የሆነ ሼር አደረጉልኝና አደምጣቸዋለሁ እና የሚያወሩት ስለኔ ነው እና አንደኛው ይተነትንላቸዋል አብረን ያደግነው ምናምን ይላቸዋል እና እኔ ልጁን አላውቀውም። እግዚአብሔር ያሳይሽ ማታውቂው ሰውዬ አብረን ያደግነው እያለ ስለኔ እኔ ራሱ በጉጉት ነው የምሰማው። እሺ ከዛስ እያልኩ ስለኔ የሚያወራው ሰስፔንስ አድርጎኝ ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። የድሬ አይሆንም የድሬ ልጅ አይደለም። የድሬ ልጅ አይደለም። አንዷም እንደዚሁ ቲክቶክ ላይ እኔ የምኖርበት ከተማ ነው የሚኖረው ብላ ትነግራቸዋለች። እና ጠዋት ልጆቹን ትምህርት ቤት ያደርሳል፣ ከዛ ይመልሳል። 3 ልጆች አሉ ምናምን ያለች የምታወራው እና አሁን በደንብ በቅርበት የሚያውቁኝ ሰዎች እንግዲህ እንዴት እንደሚስቁ አስቢ። አንዳንድ ጊዜ እናውቀዋለን ብለው ስለኔ የሚነግሩሽ መረጃ ኮምፕሊትሊ የተለየ ነው፣ ከኔ የተለየ ነው። እኔ ከሚያውቁኝ በፍጹም ግን እንደዚህ ስልሽ አሁን እኔ የሚያውቁኝ ይሉ ማለት አይደለም። ከኔ ጋር አብረው የተማሩ አሉ፣ ከኔ ጋር አብረው የሰሩ አሉ። ትክክለኞቹን የሚያውቁን ካወቅሽ ትክክለኛውን ነገር ይነግርሻል። እኔ ግን በስነ ስርዓቱ አሁን ጠይቃትና ተመልሼ መጥቼ ለራሱ ነግረህና ከዛ እኔ እነግራቸዋለሁ። መመለስ አልፈልግም። በቃ ታስገድዱ ይመስለኛል። አይወደውም ይመስለኛል። ምንድነው ጥያቄው? ምንድነው እዛ ብሔር ምንድነው ጥያቄው? ቤተሰቦች የመጡበት እና አንተ የተወለደ አንተ በአጠቃላይ እኔ አሁን ለምሳሌ እኔ ኦሮሞ ነኝ፣ ኢትዮጵያ ነኝ። እኔ ኦሮሞ ነኝ፣ ትግሬ ነኝ፣ ኢትዮጵያ ነኝ። ማን እንበል ብሔር? እኔ የማንኪያ ነገር ነኝ። ነገር ማስረዳት እችላለሁ በትዕግስት ካላቸው የዘራረኝ። አሁን እዚህ የምታያቸው ጊፍተሮች ያሉ ጠቅላላ የማንኪያ ነገር ነው። በሌላ አማርኛ ምን ማለት ነው? ነው የማንኪያ ነገር ቢሞት አይመልስም። እኔ ብዙ ጊዜ አይቼዋለሁ። አይመልስም። በቃ አይፈልገውም። አቀንቶ በቃ ማስጨነቅ ነው። አይ ቲንክ ኢዝ ጉራጌ አይፈልግም መመለስ። ግን ማልመልሰው ለምን መሰለሽ? ይኸውልሽ ልንገርሽ፣ ማልመልሰው ሁሉም ሰው የወጣበት ባህል ብሄር እኮ አለ። እኔ የሚዲያ ሰው ነኝ። ለምሳሌ ጂጂም ስትመጣ፣ ቅዳሜ ገበያም ስትመጣ፣ ሌላውም ስትመጣ ሚዛናዊ ሆኜ ቴዲ ይሄን ብናገር ቅር ይለው ምናምን ብላችሁ ሳትሳቀቁ በነፃነት እንድታወሩ ላደርግ የምችለው ከብሔር ከፖለቲካ ሀሳቤ ከምንም ሳይድ ሳሊዝ ስቀመጥ ነው ብዬ አስባለሁ። አወያይ ከሆንኩ
ገባሽ? ሰው ለተወያዮቼ ነፃነት ለመስጠት ካለኝ ፍላጎት ነው። አይገርምም? አንተም እንደዛ ትላለህ፣ እኛም ደግሞ በራሳችን የሚሰማን ኑሮ ተቃል እውነት ሳይዲዜ ይሆን ለማን ነው ሳይድ ይዘው? ለምሳሌ አሁን እሺ እኔ ቤት ለማን ነው በቃ አንዳንዴ እኔ አሁን ለምሳሌ ሁሉ ጊዜ የራሴን ነገር ሰፖርት አርጌ ነው የምመጣው። ስለዚህ ሁሌ ሌላው የሚቃወመኝ ሊመስለኝ ይችላል፣ ግን ታስበው ማለት ነው ያ ውስጣችን ስላለ ነው እንጂ አንተ ሀሳብ ነው የምትደግፈው፣ ሀሳብ ነው የምትንቀው። እንደሰለጠነው ብንሆን የሀሳባችን ደጋፊ ነው ብዬ ነው ማለት ያለብኝ። ግን አታስበው እዛ ጋር የሆነ ሰው እኔ አሁን ከአንተ ጋር ከተነጋገርኩ በኋላ አስበዋለሁ ሁሉ ጠፋ። ምክንያቱም ከዛ መማር ራሴ ማጠር እና አንዳንዴ እወጣለሁ ለማያቸው ልጆች አንዳንዴ እዚህ ጋር ጫን ብለህ ስትናገር እዚህ ዛናው ላለሁ ከዛ በመጨረሻ ላይ ራሴ ምናምን ልጁን እንዲህ የሚያደርገው የእኛ ሀሳብ ነው ወደሚለው በቃ እኛ ለምሳሌ ላውት ስንናገር ላውት ትሆናለን፣ በጣም ስሎ ስንሆን ስሎ ትሆናለን። ስለዚህ ሀሳብን ነው የሚገ አሁን አንድ ጥያቄ ልጠይቅሽ። ለምሳሌ እኔ አማራ ነኝ ብዬሽ ምሳሌ ነው የምነግርሽ፣ የፋኖ ደጋፊ ነኝ ብዬሽ አቋም ይዤ አንቺ እንደ አንድ የኦሮሞ ብሔርተኛ ሆነሽ እኔ ጋር በነፃነት የምታወሪ ይመስልሻል? እኔ ታወራለሽ በነፃነት ያ እኔ እንደኔ አዋይ ነኝ ብዬሽ ማለት ነው። በቃ ሚዲየተር ነኝ ብዬሽ ኒውትራል ነኝ ብዬሽ ወይ ኦሮሞ ነኝ ወይ ትግራዋይ ነኝ ወይ አማራ ነኝ ብዬሽ አንቺ እንደ አንድ የኦሮሞ ብሔርተኛ ብትመጪ በነፃነት ማትወያዩ ለምን መሰለሽ? እኔ ነኝ ሌላው ሊሆን ይችላል። ለምን መሰለህ ቴዲ፣ ለምን እንደሆነ ታውቃለህ? እኔ ሀሳቤን እዛ ጋራ በሀሳቤ ማሸነፍ ነው የምፈልገው። ማንም የሚገዛ ሀሳብ ወይም ደግሞ የምትቀበለውን ሀሳብ እንጂ መምጣት ነው የምፈልገው። ግን ጌገን ሆነ ያንን ነገር ለምሳሌ አትቀበይም። አሁን ብስቅ እሱ የፋኖ ደጋፊ ስለሆነ የሚሳቀብኝ ወይ አማራ ስለሆነ ወይ ትግራዋይ ስለሆነ ነው ትኛለሽ። እኔ አንቺ ቤት መጥቼ እያንዳንዱ አክሽንሽን ያለው የብሔር ፖለቲካ ነው ኢትዮጵያ ውስጥ። በተለይ ሚዲያ ላይ ሆነው የሚያወያዩ ሰዎች ልክ የእግር ኳስ ዳኛ የትኛውም ክለብ ደጋፊ እንደማይሆኑ አወያይ ከሆንኩኝ ጅጅንም መስማት አለብኝ፣ ሌላዋንም መስማት አለብኝ። እኔ የእናንተ ሀሳብ ሊቆረቆረኝ የሚችለው ስድብ ካለው ብቻ ነው። በተረፈ ጂጂ እኔ የምቃወመው የምጣላው ማለት ነው። በተረፈ ጂጂ ፖለቲካሽን እዚህ ጋር የፋኖ ደጋፊዎች ሲገቡልሽ አንቺን መቋቋም ካልቻሉ በፖለቲካ አፈር ከድሜ አብያቸው። አይ ዶንት ኬር። እነሱም በፖለቲካ አንቺን ኖካውት ያርጉሽ። እኔ ሞዴሬት ማደርገው የወሏ ንግስት መጣች። በእናትሽ ቅድም መታ ቢሆን ኖሮ ጉድሽ ፈልቶ ነበር። እሷ ልጅ ጎበዝ ናት። ሰፖርት አደርጋለሁ። የወሏ ንግስት ቅድም መታ ቴንክ ዩ ወሏ። ሶ እኔ እዚህ ጋር እንትን ምለው አጸያፊ ንግግሮች ከአንደበታችሁ እንዳይወጣ፣ ስድድብ ውስጥ እንዳይገባ፣ ገባሽ? አንተ ተናግረሽ ሳትጨርሽ ኢንተራፕት እንዳያደርጉሽ ያንን ነው ሞዴሬት ማድረገው። ገባሽ? እንጂ በተረፈ እኔ ለማወያየት የኔ ብሔር ምን ያደርግላችኋል? እናንተ ከኔ የምትፈልጉት ሰርቪስ ነው አይደል? ለምሳሌ ቴዲ ለቅዳሜ ገበያ የሰጣትን 8 ደቂቃ ለኔም ሰጥቶኛል ወይ ነው ማለት ያለብሽ አይደል? ለምሳሌ ለአንዷ 7 ደቂቃ ሰጥቼ ለአንቺ 2 ደቂቃ መሰጥ ከሆነ ይሄ ትክክል አይደል? ትክክል ቴዲ። ምን ይሁን አሁን እንደው ዝም ብለህ ስታስበው ጥፋቱ ያንተ ብቻ አይደለም። ጥፋቱ ይሁን የጋራችን ነው። እዛ ጋር ለምን ብትል አንተ የምትጠይቃቸውን ጥያቄዎች ሰው በፈለገው ነገር መመለስ ነው የሚፈልገው እና አንዳንዴ ተደጋገምና ይህንን እኮ ነው ያልኩት ይህንን ነው ጥያቄ ሰውየው የሚሄድበት አካሄድ ሌላ ሊሆን ይችላል። ገባ? አንተ የምትገነዘብበት ደግሞ ሌላ ነገር ሊሆን አሁን ከኔ ጋር ራሱ የነበረው ግጭት ይሄ ነው። አንቺ ማን ደጋፊ ነው? የወለዋ የማን ደጋፊ ነሽ? የሆነግለሽ ወይስ የኦክቲቪ ወስጥ ነኝ? እሱ ምንም ማያደርግልም። እኔ ዲፈንድ ላደርግ የመጣው የዘመነ ሰዓት የዘመታችሁብኝ ሰዓት ኖ ከኔ ጋር እኮ ተጣልተህ እኮ ነው የተዘመተብህ። አንቺ ነሽ ያስተባበርሻቸው። እኔ አላስተባበርኩም።
ወር የፈጀ ስብሰባ አይደል ምን ላይ ያደርጋችሁት? አንድ ወር አይደል የፈጀባችሁ? ግን የሚገርምህ እኮ ቴዲ የእውነት ግን ከዕለት ወደ ዕለት እኮ እያስተካከልከው እኔ ራሴ ቁጭ ብዬ የማይችል አሁን እኔ የዛን ጊዜ እናንተ መቼስ አሁን እዚህ ጋር የሚያይ ሰው ነው አይደል የሚፈርደው? ምንድነው የበደልኳቸው የነበረው? አሁን እንደተበዳዩ እኔ ይገባኛል። ለምሳሌ የብሔር ፖለቲካ አራማጆች እዛች ጋር በምትፈጠረው ቶፒክ ነጥብ ስትሉ ወደ ሆስቱ ነው የምትመጡት፣ ወይም ደግሞ ተሸነፋችሁ ተቀጠቀጣችሁ እንዳትባሉ እግዚአብሔር ምስክር ነው። ምን ጨለማ ነው እፈልገዋለሁ። እንደዚህ አይነቱ መወያ በጣም ከሚፈልጉ ሰዎች ኢትዮጵያ እንኳን ራሱ የቡና እና ሻይ የሚል የሆነ ሰው ነበር ሰለሞን ሹምዬ። አሁን የለም። በጣም ነው የምወደው። ምክንያቱም እኔ ትርፍ ነው የምፈልገው። እኔ እንደሌሎቹ አለ። ሌላው ጥቅሙ ነው የሚፈልገው። ዝም ብሎ ብቻ መዝለል ነው የሚፈልገው። እኔ እንትን እፈልጋለሁ። መወያየት እፈልጋለሁ። ትልቅ ቦታ እንደ መወያየት መፍትሄ ያለው ነገር የለም። ቁጭ ብለን እንደማውራት ስትመጣ እኮ እኔ እንዲያው ዋው ዮኒ ገባ ቀጥዬ ነው የሚገባ። እኔ ሰው ቤት መግባት የጀመርኩት ባንተ ነው። በነገራችን አልገባም ማንም ጋር ዮኒ ገባ ቀረኝ። እኔ መጣ እፈልገው ነበረ ሌሎቹ እንደወያዩ እኔ እንኳን ባልመጣበት፣ ግን እንደው አለመግባባት ሆኖ እንጂ ከኔ ጋር ያጣላ አይደለም። እግዚአብሔርን አይደለም የገባኝ። አሁን የዛን ጊዜ ምን ሆነ መሰለሽ፣ ስለ እውነት ለመናገር እኔ አሁን ለምሳሌ መድረኩ የሰላማዊ ውይይት ነው እንጂ መሆን ያለበት። ለምሳሌ ቴዲ ቤት ከፈተ ብለው ፖለቲካ ለመስማት የሚመጡ ሰዎች አሉ። ህፃናቶች ይመጣሉ፣ እናቶች። በዛ ሰዓት እኮ እኔም ቁጭ ብዬ እኮ አይ ነበር። እሳት ነበረ ወቅቱ። አሁን ምን መሰለሽ ችግር የተፈጠረው ተሳዳቢዎች በስድብ ብዛት ፖለቲካ የሰሩ ይመስላቸዋሉ። ከለከልኳቸው። አንድ ሁለቴ ማን ምንድን ነው የሚለውን እስካጠና ድረስ ትንሽ ገባሽ አይደለም እንትን ይል ይችላል። ከዛ በኋላ የምታወሩት ነገር ፖለቲካ አይደለም፣ ይሄ ስድብ ነው፣ አቁሙ አልኳቸው። ይሄ አቁሙ አንዳንዶቹ ላይ ግልጽ የሆነ በደል መሰላቸው። ገባሽ? ያው ጂጂ 8 ደቂቃ ከሰጠውሽ ተናግረሽ እስክትጨርሽ ሌላው ኢንተራፕት እንዳያደርግሽ ካረኩልሽ በ8 ደቂቃ ምን ትፈልጊያለሽ? አሁን ቴዲ የዛ ሰዓት የነበረውን ነገር ልንገርህ። አንዳንዱ ድምፁ ከፍ አድርጎ ይሰደባል፣ አንዳንዱ ደግሞ ባለው ቋንቋና ዘይቤና ቅን ይሳደባል። እሱ ጋር እሱን አላስተዋልከውም። በፖለቲካ ቅን ይሳደባል አንዳንዱ፣ እሱን አላስተዋልከውም። ሁለተኛ ነገር ደግሞ በጣም ሀይ የሆኑ ሰዎች ይገባሉ፣ በጣም ሎ የሆኑ ሰዎች ይገባሉ። እንደ ሁኔታው። ስለዚህ ያንን ነገር ራሱ ከመጀመሪያው መስተካከል ነበረበት። አሁን ለምሳሌ በመወያየበት ሰዓት ተመሳሳይ ሰዎች አስገባና ሌሎችን በኋላ ነው ማስገባቸው። የሆነ በሆነ እንትን ላይ ያሉትም ማለት ነው በስቴፓቸው ነበር ባላቸው ችሎታ ነበር ማናገር። አንተ እንዲያውም ኤክስፔሪንሱ አለ፣ እኔ የለኝም። እንዴት አድርገሽ አሁን እኮ እኔ ምንድን ነው መሰለሽ ማደርገው አንተ ስባግ በስበሳ ነበር የምታስገባው ነው። እያጣራው መጣውና ኋላ ላይ ይሄም እንደ ኮምፕሌንስ ሲነሳ መጀመሪያ ምን ይሉኝ ነበር? የራሱን አጀንዳ ያመጣል አሉ። ተጠርጥረሃል ኦልሬዲ። ያው ኖርማል። የኔ ሳነብ ያገኘሁትን የሳምንቱን አንኳር ጉዳይ ከነገርኳቸው በኋላ እናንተ አጀንዳ ካለ አስይዟል ማለት ጀመርኩ። እድል ሰጥሻለሁ ማለት ነው። ሁለተኛ ያሰድበናል አሉ። ስድብ የለም። ኦኬ አይ ነበር። ኦኬ እሺ ልቀበለው። ስድብ ከነበረ ምን አደረኩኝ? እኔ የሚዲያ ሰው እያንዳንዱ ሳይኮሎጂ እኮ አውቃለሁ። ከኔ ጆሮ ያመለጠ ስድብ ካለ ተናግሯል፣ አግዙኝ አልኩኝ። ሶዛ ተሰደብኩኝ እንደ የማንን ጎፈሬ ታበጥራለህ ይለዋል። እዛ ቤት ከፍቶ አሰደበኝ እንዳይ አትሰማም ነበር ይባላል። ምክንያት አሳጣሁት ማለት ነው አይደል? አጀንዳ ላይ ሳንዘጋጅ ነው የሚመጣው ሲሉ ቴሌግራም ላይ ጽፌ ከ2 ሰዓት በፊት አስቀድሜ አንብባችሁ ነው ብዬ ቴሌግራም ላይ መለጠፍ ጀመርኩ። በሁሉም ነገር ምክንያት አሳጣኋቸው ማለት ነው። እሺ እኔና በምንድን ነው የሚወቅሱኝ? ስድብ የለም። አጀንዳውን አስቀድሜ እነግራቸዋለሁ። ማንም ኢንተርኔት አያደርግሽም። የአንቺ ብቃትና የአንቺ ብቃት ብቻ ነው የሚያወጣሽ ከጉዱ።
እኔ ምን ላድርግ? ያ እሱ ጋር ነው የተፈተንከው። አለፍከው እኮ ዞ ቢዞ ገብተዋል። አሁን ነገሮች እየገነኑ ቢሄዱም ትንሽ ኤክስትሪም ቢሆንም አንዳንዴ ፊት ለፊት የምትናገራቸዋለሁ፣ አንዳንዴ የማትናገራቸዋለሁ። እኔ አሁን በፊት ለፊት አንዴ ነው ላይ ነው በቃ የተናገርኩትን ራሱ አንድ ባንድ ማለት እችላለሁ። አንድ ቀን እኔ እናንተ በውስጥ ግን ቢያንስ በወር እኮ ተጻጽፈን ተቀጣቅጠናል ሲል ማለት ነው። እንደዛ ነው መሆን ያለበት። ምክንያቱም እኔ የተረዳሁበት መንገድ አለ፣ የራሴንም ጥፋት የተረዳሁበት መንገድ አለ፣ ሌላውም እንደዛው። ግን አምኤንደ ጥሩ ነው ይዘኸው እስካሁን ድረስ ጥሩ ነው። ጥሩ ሰው አሁን እንደዚህ ላድርግ አያና በአይነቱም በይዘቱም ለየት ያለ አንቺም በአንቺ ቤት አንቺንና ቶፒክ አጀንዳ ሰጥቻችሁ ተዘጋጅታችሁ እኔ ከዚህ በኋላ ቆይ እንደ አማራ ሆኖ ይከራከራሉ ከሌሎች ጋር ማለት ነው። ከኔ ቤት ወጥተው ሌላ ቦታ ሲሄዱ ያቀውሷቸዋል። ኦኬ